እግዚአብሔር እኛን የሚያስጨክኑንን የሚያስጨክንበት ቀን ይመጣል። ሁል ጊዜ አንገታችን ደፍተን አንቀርም። ሰው ስራ ሲያጣ እግዚአብሔርን ያማል። እግዚአብሔር እንዲህ አሉት፣ በዚህ በምድረ በዳ እግዚአብሔር ምግብ ሊያዘጋጅ ድንጋዩንስ መጥቶ ውሃ ሊያፈልቅ ይችላልን? የፈርዖን ቤት ሽንኩርት ሸተተን አሉ። ስጋ ተመኙ፣ ያከበራቸው እግዚአብሔርን አላከበሩ። ከእመቤታችን ከቅድስት ድንግል ማርያም እንደሚወለድ ነቢያት የተናገሩባት እርሱም 33 ዓመት ከ3 ወር በኪደት እግሩ የቀደሳት ነች። ኢየሩሳሌም ስንሄድ ቀራንዮ እናያለን። ቀራንዮ ስንሄድ ክርስቶስ እናስባለን፣ መድኃኒታችን እናስባለን። ደብረ ታቦር ስንሄድ የሥላሴን አንድነት ሦስትነት እናስባለን። ወደ ዮርዳኖስ ስንመጣ ዝንቱ ውእቱ ወልደ ዘአፈቅር ዘኪያሁ ሰመር ኮሎቱ ስምው የሚለውን ቃል እንሰማለን። ወደ ጎልጎታ ስንሄድ ባዶ መቃብር እናይና ትንሣኤው የትንሣኤ ሕይወት በር የሆነው ኢየሱስ ክርስቶስ እናገኛለን። ቀን ቀን ሲጓዙ ቅዱስ ሚካኤል ደመና በቅዱስ ሚካኤል አማካይ ይልክላቸው ነበር። መጨረሻ ግን ፈርዖን እነሱ ተከታትሎ ሲሄድ ምንም ሊያደርግ አልቻለም። እግዚአብሔር ሕዝቡን በነጻ አወጣቸው። ፈነወ መልአኮ አዳኖሙ፣ መልአኩን ልኮ አወጣቸው ማለት ይህ ነው። በዕብራይስጥ ሚካ ማለት ማን ማለት ነው? ኤል ማለት ስመ አምላክ ነው። ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል የመላእክት ስም መጨረሻው ኤል 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 አለበት። ኤል ማለት ኤልሻዳይ፣ ኤልሻዳይ ሁሉን ቻይ አምላክ። እግዚአብሔርን እስራኤላውያን ባስቀየሙት ጊዜ አውርዶሙ ቆላ ታራ ሴቦን፣ ወደ ቆላ ወደ ግብፅ አውርዳቸው መና ቢያበሉት መና ቢያወርድላቸው እግዚአብሔርን አሙት። እግዚአብሔርን ስላላከበሩ ጣዖት ስላመለኩ ወደ ግብፅ ሀገር እንዲወርዱ አድርጓቸዋል። ፈነወ መልአኮ አዳኖሙ፣ የመላእክት አለቃ ቅዱስ ሚካኤል ላቸዋል። 40 ዓመት ሲጓዙ የለበሱት ልብስ አላለቀም፣ የተጫሙት ጫማም አላለቀም። እግዚአብሔርን በሚፈሩት ሥጋው ደሙን በሚቀበሉ ንስሐ በሚገቡ ስሙን በሚያመልኩ ሥጋውን በሚቀበሉ ደሙን በሚጠጡት ክርስቲያን መካከል የጌታ መልአክ ቅዱስ ሚካኤል ይሰፍራል። ለምን? ወእምኩሉ ያድኅኖሙ፣ ከክፉ ነገር ሊታደጋቸው በዙሪያቸው ይከትማል ይላል። እያንዳንዱ ጠባቂ መልአካችን እንዳያዝነብን የመላእክት አለቃ የቅዱስ ሚካኤል አማላጅነት ከሁላችን ጋር ይሁን። ሰግድ በበረኪው እስከ ነይመጽእ ስርየተ ለኃጥአን፣ ለኃጢአተኞች ምሕረትን ለመለመን በየዓመቱ ኅዳር 12 ቀን በሥላሴ መንበር ፊት ይሰግዳል። ይህም የሚሆነው ስለ ኃጢአተኞች ነው። ስለ ኃጢአተኞች ምሕረትን ይለምናልና የመልአኩ የቅዱስ ሚካኤል አማላጅነት ከሁላችን ጋር ይሁን። ታቦታተ ሕጉ ከመንበረ ክብራቸው ወጥተው እስከሚባርኩን ድረስ የማቆያ ትንሽ ጉርሻ ያክል እንማራለን። ዋናውን ትምህርት የምንማረው ኋላ በታቦት ያውደ ምሕረት በቆመ ሰዓት ነው። መሮሙ መዓልተ በደመና ወኩሎ ሌሊት በብርሃነ እሳት የሚለውን መነሻ በማድረግ እንማራለን። ይህ ወደ አማርኛ ሲተረጎም ምንድነው? መሮሙ መዓልተ በደመና ወኩሎ ሌሊት በብርሃነ እሳት፣ ታላቁ መልአክ ቅዱስ ሚካኤል መልእክተኛዬን በፊትህ እልካለሁ እርሱንም መልአክ እንዳታስቀይሙ ተብሎ በኦሪት ዘጸአት እንደተጻፈ ሁሉ እግዚአብሔር ይህን ዓለም ፈጥሮ ካለ እረኛ ካለ ጠባቂ አልተወውም። መሮሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት። ታላቁ መልአክ ቅዱስ ሚካኤል አባቶቻችንን ለ430 ዘመን ከባርነት በኋላ እግዚአብሔር ድምራቸው ሲፈልግ ሙሴ የሚባል ነፃ አውጭ ሰጥቷቸዋል። ሙሴ በኦሪት ዘጸአት ላይ በሰፊው ታሪኩን ከምዕራፍ 3 ጀምሮ እንደምናነበው ሙሴ ማለት ተረፈ ማይ ማለት ነው፣ ከውሃ የተገኘ ማለት ነው። ፈርዖን ወለተ ተርሙስ የምትባል አሳድገዋቸዋለች። በዚህ በግብፅ የፈርዖናውያን አገዛዝ እስራኤላውያን ወንዶች እየበዙ ሲሄዱ ለሮማ ቤተ መንግስት ለግብፅ ቤተ መንግስት አስጊዎች ናቸው ተብሎ ስለሚነገርላቸውና እስራኤል ማለት የስሙ ትርጉም አሸናፊ ነው። እስራኤል የተባለ ያዕቆብ ነው። ከ12ቱ ነገደ እስራኤሎችን የወለደው ያዕቆብ ከእግዚአብሔር መልአክ ጋር ሲታገል ስላደረ ካልባረከኝም አለቅም ስላለ ታግሎም ስላሸነፈ ያዕቆብን እግዚአብሔር ከዛሬ ጀምሮ ስም እስራኤል ይሁን ብሎታል። ይህም እስራኤላውያን ኃያላን ጠበብቶች ስለሆኑ በእስራኤል የሚለው ሀገር ኢየሩሳሌም ወደሚለው ሀገር ተቀይሯል። ይህችም ለአባታችን ለአብርሃም በርስትነት የሰጠች ነች። ማርና ወተት ወደምታፈሰው ወደ ከነዓን አስገባለሁ አለው እግዚአብሔር። አብርሃም እምነት የመጣ ከአብርሃም ነው። አብርሃም አበብዙኃን የተባለው አምላከ ፀሐይ ተናበበኒ ስላለ ነው። የዚህ ዓለም ተንኮል፣ ሸር፣ ምቀኝነት፣ ዘረኝነትን ትቶ ተለይ፣ ጣዖት ከሚመለክበት ከሴኬም ውጣ፣ እኔ ወደማሳይ ምድር ሂድ፣ በዛ መባረክን እባርካለሁ፣ እንደ ሰማይ
ከዋክብት እንደምድር አሸዋ አበዛለሁ ባለው መሰረት ከነዓን ኢየሩሳሌም ተብላለች። ይህች ከነዓን ነቢያት ይወርዳል ይወለዳል ብለው ተናገሩ። ሀገረ እግዚአብሔር ነው። ኢየሩሳሌም ማለት በዕብራይስጥ ቋንቋ ሀገረ ሰላም ማለት ነው። ሰላም የታወጀባት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ የተባለው የተፈጸመባት መላእክትና ሰው ያመሰገኑባት ወልድ ቃል ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም እንደሚወለድ ነቢያት የተናገሩባት እርሱም 33 ዓመት ከ3 ወር በኪደተ እግሩ የቀደሳት ነች። አሁንም የክርስቲያኖች መመኪያ ነች። ኢየሩሳሌም ስንሄድ ቀራንዮ እናያለን። ቀራንዮ ስንሄድ ክርስቶስ እናስባለን። ዛሬ ዕለተ ዓርብ ነውና መድኃኒታችን እናስባለን። ደብረ ታቦር ስንሄድ የሥላሴን አንድነት ሦስትነት እናስባለን። ወደ ዮርዳኖስ ስንመጣ ዝንቱ ውእቱ ወልደ ዘአፈቅር ዘኪያሁ ሰመር ኮሎቱ ስምው የሚለውን ቃል እንሰማለን። ወደ ጎልጎታ ስንሄድ ባዶ መቃብር እናይና የትንሣኤ ሕይወት በር የሆነው ኢየሱስ ክርስቶስ እናገኛለን። ስለዚህ ኢየሩሳሌም ይህችን ሀገር ለማግኘት ነው አባቶቻችን እግዚአብሔርን እስራኤላውያን ባስቀየሙት ጊዜ አውርዶሙ ቆላታ ሴቦን ወደ ግብጽ አውርዳቸው መና ቢያበሉት መና ቢያወርድላቸው እግዚአብሔርን አሙት። ሰው ስራ ሲያጣ እግዚአብሔርን ያማል። እግዚአብሔር እንዲህ አሉት ይክሩኑ እግዚአብሔር ሰራያ ማዕድ በገዳም በዚህ በምድረ በዳ እግዚአብሔር ምግብ ሊያዘጋጅት ይዝብጥ ኮካ ወያውዝ ማየ ድንጋዩንስ መጥቶ ውሃ ሊያፈልቅ ይችላልን? የፈርዖን ቤት ሽንኩርት ሸተተናሉ። ስጋ ተመኙ። ያከበራቸው እግዚአብሔርን አላከበሩም። እግዚአብሔርን ስላላከበሩ ጣዖት ስላመለኩ ወደ ግብጽ ሀገር እንዲወርዱ አድርጓቸዋል። ለ430 ዓመት ከ430 ዓመት የግብጽ ፒራሚዶችን ጭቃ ከሰው ጋር እንዲያደርጓሉ። ራሔል የምትባል እናት 2 መንታ ልጆቿን ምጥ መቶባት ማለት ነው ከጭቃው ላይ አብራ ረግጣለች። የሰው ደም ቤት ያጸናል ብለው በጭቃ ለውሰውባታል። ያንን እንባል ይሃሎኑ አምላከ እስራኤል በዚህ ሰማይ ላይ የእስራኤል አምላክ የለም ወይ ባለ ጊዜ እንባዋን ተቀብሎ እንደመሰላል ጸሎት አድርጎ ፈኖ መልአኮ አዳኖሙ የመላእክት አለቃ ቅዱስ ሚካኤል አላቸዋል። 40 ዓመት ሲጓዙ የለበሱት ልብስ አላለቀም፣ የተጫሙት ጫማም አላለቀም። ሚካኤል ማለት መኑ ከመእግዚአብሔር ማለት ነው። በዕብራይስጥ ሚካ ማለት ማን ማለት ነው። ኤል ማለት ስመ አምላክ ነው። ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል የመላእክት ስም መጨረሻው ኤል አለበት። ኤል ማለት ኤልሻዳይ ሁሉን ቻይ አምላክ። ሙሴን ለእረኝነት ወደ ፈርዖን ሲልከው ማን ልበለው ፈርዖን ሂድና ፈርዖንን እስራኤልን ሕዝቤን ልቀቅ ብሎሃል አለው። እግዚአብሔር እኛን የሚያስጨክኑንን የሚያስጨክንበት ቀን ይመጣል። ሁል ጊዜ አንገታችን ደፍተን አንቀርም። እግዚአብሔር የሚያደርገው ለምንድን ነው? ስለ ክብሩ እስራኤላውያን አንገታቸውን በደፉ ጊዜ አንገትን ቀና የሚያደርግ ወለተ ፈርዖን እጅ እንድታድግ አደገ። በሙሴ ቤት አደገ፣ በፈርዖን ቤት አደገ። ግን በፈርዖን ቤት ቢያድግ እስራኤላውያን አሰበ። ምዕመናን በተመቻቸን ጮማ በቆረጥን ጠጅ በጠጣን ጊዜ ባገኘን ጊዜ ህዝብ እግዚአብሔር እንዳንበድል እንጠንቀቅ። ሙሴኒው እስራኤላውያንን አላውቅም ብሎ ከፈርዖን ጋር አንድ መሆን ይችላል። እሱ ግን ከህዝቡ ጋር መሰደድን መረጠ። ስለዚህ ወደ ፈርዖን ቤተ መንግስት ገብቶ እግዚአብሔር ህዝቤን ልቀቅ ይልሃል። ማን ነው እሱ? እግዚአብሔር። ማን ነው እሱ? አለ ኤልሻዳይ ሁሉን ቻይ አምላክ ህዝቤን ልቀቅ ይልሃል አለው። ሁሉን ቻይ አምላክ እግዚአብሔር ህዝቤን ልቀቅ ይልሃል ሲለው እግዚአብሔርንም አላውቅም እስራኤልንም አልለቅም አለ። ማን? ፈርዖን ደልዳላ። ከዚህ በኋላ ነው እንግዲህ የእግዚአብሔር መቅሰፍቶች 10 መቅሰፍቶች መጡ። 11ኛው ስጥመተ ባሕር። እነዚህን እግዚአብሔር ሊያወጣቸው ስለፈለገ ቀን ሲጓዙ ቅዱስ ሚካኤል ደመና በቅዱስ ሚካኤል አማካይ ይልክላቸው ነበረ። ማታ 7 መጋረጃዎች ደመናዎች ይጋረዱላቸው ነበረ። መጨረሻ ግን ፈርዖን እነሱን ተከታትሎ ሲሄድ ምንም ሊያደርግ አልቻለም። እግዚአብሔር ዝም በነጻ አወጣቸው። ፈነወ መልአኮ አዳኖሙ መልአኩን ልኮ አወጣቸው ማለት ይህ ነው። ይሄ አንዱ በዓል ይሄ ነው። እስራኤላውያን ነጻ ያወጣበት ነው። አፎመያን የታደገበት ነው። ዛሬ ቀኑ ነጻ ቴዎብስታን የረዳበት ነው።
ሲዘክሩ የነበሩ ግን ዋናው ዛሬ ረስተዮ ሚካኤል ረስተዮ ሚካኤል ለውቱ ሚካኤል ልዑለ መንበር ዛሬ ቅዱስ ሚካኤልን በአእላፍ መላእክት ሊቀ መላእክት አድርጎ የሾመበት ነው። ስዩም በአበ እግዚአብሔር ይላል። እስመ በሰናይቱ ለሰብ ተአዛዝ ይላልና በዋነቱ በትትናው ከመሳጥናኤል አነ ገባሪክሙ ዋነ ፈጣሪክሙ እኔ ፈጥሬያቸዋለሁ ሲል አንተኑ ይገበርከነ አላ እግዚአብሔር ፈጠረነ ባሉ ጊዜ መልአከ ሰላም ውእቱ ገብርኤል ይላልና ገብርኤል የሚባል ሊቀ መላእክት ንቁም በበህላዌ እስከንረክበው ለአምላክን አምላካችን ስሉስ ቅዱስ አብ ወልድ መንፈስ ቅዱስ በአርባዕቱ ጸወርተ መንበር በ24ቱ ካህናተ ሰማይ እየተመሰገነ እስከሚገለጽልን ድረስ ብሎ እንቆይ ብሎ ቅዱስ ሚካኤል ውእቱ መልአከ ሰላም አጽናንቷቸዋል። ሚካኤል ግን መኑ ከመ እግዚአብሔር እንደ እግዚአብሔር ያለ ሩሩ ማን ነው ይላል። ሚካኤል ዘንዶውን የተዋጋው ወደ ጥልቁ የጣለው ነው። በዚህ በራእይ ምዕራፍ 12 ላይ ሴቲቷን ልትወልድ ያላትን ሊል ይበላባት አንድ ባህር የሚያክል አፍ የጠፋባት ሴቲቷን የተራዳው መልአክ ዘንዶውን ያሸነፈው ቅዱስ ሚካኤል ነው። ስለ ምእመናን በመጨረሻው ሰዓት የሚነሳ የሚከራከርላቸው ቅዱስ ሚካኤል ነው። በዳንኤል ምዕራፍ 12 ቁጥር 1 ላይ ምን ይላል? እነሆ ከአለቆቹ አንዱ ሚካኤል ስለ ሕዝቡ ይነሳል፣ ሚካኤል ሊረዳ ይመጣ ይላል። እንደገና ይህ ታላቅ መላእክት የተፈጠሩ ለሁለት ነገር ነው። እግዚአብሔርን ቅዱስ 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 እያሉ ለማመስገንና መስዋዕት ለማሳረግ ሕዝብን ለመጠበቅ ነው። ይህም በመዝሙር 90 ቁጥር 11 እስከ መላእክት ይዘሙ ለእንቲአከ ከመ ይቀቡከ በፍሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛል ይላል። ጌታም በወንጌል በማቴዎስ 18 ቁጥር 10 ላይ ከነዚህ ከታናናሾቹ አንዱ እንዳጨርቃምላችሁ እንዳትሳደቡ እንዳታንቋሽሹ መላእክቶቻቸው ዘወትር የአብን ፊት ያያሉ አለ። ገብርኤልን ተመልከቱ። አነ ውእቱ ገብርኤል ዘቆም ቅድመ እግዚአብሔር በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ይላል። በእግዚአብሔር ፊት ጡብ ሊሰራ ነው የሚቆም። በእግዚአብሔር ፊት እንጀራ ያገር ቢሆን ስለ ሰው ልጆች ነው የሚቆመው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ሲል ስለ ልጆች ስለ ሰው ልጆች ቅዱስ ሚካኤል ይነሳ ሲል ዲያብሎስ እንዳያጠቃቸው በመንገድ ሁሉ እግርህ በመናፍቅነት በጥርጥር እንዳትሰናከል መላእክቱን ስላንተ ይልካል ይላል። ዛሬ ቅዱስ ሚካኤል ወደ እስራኤላውያን አባቶቻችን የተላከበት ሊቀ መላእክት ሆኖ የተሾመበት ነው። ቴዎብስታን የተራዳበት ነውና የታላቁ መልአክ በረከት ከሁላችን ጋር ይሁን። እንግዲህ ትምህርቱን አሁን እንዳጨርስ ነው። ትምህርቱ ኋላ በሰፊው ትማራላችሁ። አምላከ ቅዱስ ሚካኤል ይጠብቃችሁ። አሁንም ለዚህች ሀገር ቅዱስ ሚካኤል ያስፈልጋታል። ለክርስቲያኖች ፈተናቸው በበዛባቸው በተጨነቁ ቁጥር አስደናቂው መልአክ ሰይፉን ይዞ ይቆምላቸዋል። ይህም በመዝሙር 33 ቁጥር 7 ላይ ታየን መልአከ እግዚአብሔር አውዶሙ ለእለ ይፈርሁ ወያድኅኖሙ እግዚአብሔርን በሚፈሩት ሥጋው ደሙን በሚቀበሉ ንስሐ በሚገቡ ስሙን በሚያመልኩ ሥጋውን በሚቀበሉ ደሙን በሚጠጡት ክርስቲያን መካከል የጌታ መልአክ ቅዱስ ሚካኤል ይሰፍራል። ለምን? ወእምኩሉ ያድኅኖሙ ከክፉ ነገር ሊታደጋቸው በዙሪያቸው ይከትማል ይላል። እያንዳንዱ ጠባቂ መልአካችን እንዳያዝነብን ከቅዱሳን መላእክት ክንፈ ረድኤት እግዚአብሔር ይጠልለን። የመላእክት አለቃ የቅዱስ ሚካኤል አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።